ብዙዎቻችን የገና አባትን የሳልንበት መንገድ አለ። ስዕሎችን እያያቸው ነበር። በጣም ነው የሚያምሩት። ትንሽ አንዳንድ ነገር ንገረን። እሺ ስዕል መጀመሪያ መነሻው ያው እግዚአብሔር ነው ሰዓሊው እና ደግሞ ፍጥረታት ደግሞ እኛ እግዚአብሔር ስዕሎች ነን። ስለዚህ የመጀመሪያው እንግዲህ ስዕል አዳም ነው። ከዛ ደግሞ አዳም በኃጢአት እንግዲህ ከወደቀ በኋላ ዳግም ኢየሱስ ክርስቶስ ሁለተኛው አዳም ተብሎ ያነሳው። ስለዚህ እኛ የእግዚአብሔር አርአያና ምሳሌ ተፈጠርን ህያው የሆንን ስዕሎች ነን ማለት ነው። ስለዚህ እሱ መሰረት በማድረግ እንደ ጃን ጥበባት የሰራ ነው ቅዱሳን ስዕላት ቅዱስ እግዚአብሔር መሆኑን የሚያሳይና ስዕላት ደግሞ እግዚአብሔር ምስል መሆናቸውን ለማሳየት እሱን ታሳቢ አድርጎ በተለይ በገና በዓል ደግሞ ኢየሱስ ክርስቶስ ከከብቶች ግርግም ከቤታችን ቅድስት ድንግል ማርያም እንደተወለደ የጥበብ ሰዎች ደግሞ መጥተው ለወርቅ ዕጣን ከርቤና ስጦቶች ይዘውለት መጥተው ነበር። ስለዚህ እሱን ምሳሌ አድርገን ብዙዎቻችን የገና አባትን የሳልንበት መንገድ አለ እና ቅዱስ ኒቆላዎስ የሚባል በሮም ዘመነ መንግስት በ4ኛው መቶ ክፍለ ዘመን ይኖር የነበረ አባት ነውና ያለውን ንብረት ለድሆች ሽጦ ብዙዎቹን ይረዳና ያግዝ ነበር። ስለዚህ እሱን ፈረንጆች እንደ ካራክተር ወስደው ሴንት ኒኮላስ ብለው እንግዲህ ሳንታ ክላውስ በሚለው ብዙዎቻችን ያው ባለማወቅ እናከብር ነበርና መነሻው ዋናው ሃይማኖታዊ እንዲሁም ክርስትና ትውፊቱ እሱን መሆኑን በሚያሳይ መንገድ ሰርተናል። ብዙዎቹ እንደውም እየተደመሙ ነበረ። እኔ ራሱ በጣም የተደመምኩ ነበረ እና በጣም ራሱ እናመሰግናለን ይሄን ስለገለጽክልን። ቢካዝ እኛ በፈረንጆቹ በጣም እንትን እያለን ሳንታ ክሎዝ ምናምን ነው የምንለው። ስለዚህ አላቅም ነበር።